በሞት ያፈርሰዋል። አንድ ነገር ልንገራችሁ፣ አማራጭ የያዘ ሰው ነገር ፈልጎ መለየት ይፈልጋል። ነገር ፈልጎ ውሃ ቀጠነ የሚባል ታውቃላችሁ? ለምን ዛሬ እወድሻለሁ አላልከኝም እኩል ይሆናል እንለያይ የምትል ሴት አለች። ያቺ ይዛ ነው በሰላም ግቢ በል፣ በሰላም ግቢ በል። ጆሮ ያለው ሰው ጆሮ እንደሌለው መስማት አቃተው። አይን ያለው ሰው አላይ አለ። እግር ያለው ሰው አልራመድ አለ። ልብ ያለው ሰው አላስብ አለ። አሁንማ ሰው ማሰቡን ሙልጭ አድርጎ እኮ ነው የሄደው። ቲክቶክ የምትመለከቱ ሰዎች ጭንቅላታችሁ እየታጠበ እንደሆነ ታውቃላችሁ። ርቀት እንዳናስብ አጭር ሀሳቢዎች እንድንሆን የአንድ ደቂቃ ምኮያይም ሰው ያያል በለው ነው መግለጥ ስክሮል ሲዞርበት ነው የሚያመሽ ሲለው ሲዞርበት አምሽቶ ዞሮበት ይተኛል፣ ዞሮበት ይነሳል፣ ዞሮበት ይበላል፣ ዞሮበት ይጋደማል። ማታ ሲመጣ እዚያ በኋላ ዞሮበት ጸሎት ሊያረቆሙ እንኳን ስልኩን ቼክ የሚያደርግ እንደው ቲክቶክ እያየ ጸሎት የሚያደርግ ሰው ይጠፋል ብላችሁ ነው? አይጠፋም። ይቅር በሉ ግን መቤቴን ይቅር በሉ ግን አይጠፋም። አዛኘን አይጠፋም። ጸሎቱን ጨርሶ ስልኩን እስከሚነካው ያለው ሩጫ ማለት ነው። የጎዳን ምንድነው ካላችሁኝ ረጅም ነገር መስማት እንዳንችል አጭር እንድንሰማ አረገን ማለት ሰው እንኳን ችግሩን ሊያዋየው ሰው መጥቶ ምን እንደሚል አልሰማችሁትም? ዝም ብለው ዋናውን ጉዳይ ነገር የሚሰማ ሰው ጠፋ እኮ። ተመልከቱ። ለምን መስማታችሁን ዘጋው? ማን አስለመዳችሁ? እዛ ጨዋታ እያላችሁ ስክሮል የምታረጓት መስማት እንዳችሉ አረጋችሁ ማለት ነው። ከዛ በኋላ ባል የሚስቱን ጨዋታ እንዴት አድርጎ ይስማ? ሚስት ባሏን እንዴት አድርጋ ትስማ? አጭር ነው አይለመደችው። እሷ ምንድነው የምትፈልገው? ነገ እዚህ ቦታ እንሄዳለን ማለት ብቻ። ለዚህ ጉዳይ እንሄዳለን መረዳዳት የለም። ዝም ብለው ዋናውን ነገር ንገረኝ፣ ስራ ይዣለሁ። እግዚአብሔር ከእንዲህ አይነት አጭር ዘመን ያውጣን። የእውነቴን ነው። ከዚህ በኋላ ሰዓት እንደው ገታችሁ ነው ማየት ያለባችሁ። ካያችሁ ስልክ ሰው ይለያል አይለይም? ስልክ ሰው ይለያል አይለይም? እኔ የሆነ ሰዓት ላይ ስልክ እየጠፋ ሲያስቸግረኝ ሳጨበጭብ አለሁ እንዲል አደረኩት። እዛ የት ነው ያለ ብዬ የማነሳለሁ ማለት ነው። ሰው አሁን እንደዚህ አጨብጭበን ይሰማል? የኔን ስልክ አሁን ፓተርኗን ማንም አይከፍተት። ሴንስ አለ። ፊት እንኳን ስታቀርቡለት ይሄ እንትና ፊት አይደለም ይላል። ያገኘ የሚከፍታችሁ ለምንድን ነው? ያገኘ እኮ ነው ከፍቶ ሲጭንብህ የሚያመሸው ስልክ ላይ ሊያውም ባንተው ስልክ ማለት ነው። አንድ ወዳጅ ምን አለኝ፣ ቲክቶክ የሚባል ደልቻለሁ አለኝ። ምን ነው እለዋለሁ፣ መናደዱ ነው የባሰኛል። እና ምን አገኘ እለዋለሁ፣ ሰላም አገኘ። ሰላም ማግኘት ከፈለጋችሁ ቲክቶካችሁን አጥፉት። ቆርቆሮ ሴንስ ያደርጋል። እናንተ ሴንስ አላችሁ? የክህደት ትምህርት መሆንና አለመሆኑን የክፋት እየተሰራ በቤተ ክርስቲያን ላይ እንደሆነ መለየት ትችላላችሁ። አንድ መረጃ ከተገኘ በኤአይ ተሰርቶ በለው ያዘው ውቃው ደብልቀው አለቀ። አውክታችሁ ትጨርሱታላችሁ። ይጋገራል ማለት። አንድ መልእክት ልንገራችሁ። ከዚህ በኋላ ቤተ ክርስቲያን አሁን ሰው ደስ ስትሉ ቤተ ክርስቲያን ስትመጡ ጀርገድ እያላችሁ ግብት አይደረግም። እሺ በሉ። ልነግራችሁ ነው ዛሬ እነግራችኋለሁ ለምን እንደማይገባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዓለማትን ሁሉ በአንድ ቃል የፈጠረ ሕያው እግዚአብሔር አምላካችን ከፍጥረታት ሁሉ አስቀድሞ ምስጋና ከበሬው እየፈለቀለት ሲመሰገን የኖረ ሰው ለመሆን መጥቶ ከውድቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል፣ መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አጠር ያለ የትምህርት ርዕስ መርጬ የተወሰነ መልእክት አስተላለፌ ተማምረን ቤታችንን እንሄዳለን። እንዲያስተምረን የእግዚአብሔር መልካም ፈቃዱ ይሁንልን። ሙሉውንም ባልል መቼም ሊቃውንቱ አይፈርዱብኝም፣ ከሰዓት አንጻር እንደሆነ ይረዱኛል ብዬ አስባለሁና ዛሬ አንዳንድ ጊዜ የሊቃውንቱ ማህሌት ትምህርት የማይመስለው ሰው ስላለ ዛሬ የሊቃውንቱ ማህሌት ትምህርት አድርገን እናነሳለን ማለት ነው። ንጉሥ ውእቱ ክርስቶስ ንጉሥ ውእቱ ክርስቶስ መሐሪ ውእቱ ይሁብ ዘርአ ለዘራኢ ንጉሥ ውእቱ ክርስቶስ። አንዱ አዝማች ይበቃኛል። አይሻልም? ሊቃውንቱ ይሻላል። ከቃኘውማ ማይሌት ሊቃውንቱ ደግሞ ይነሳባቸውና እንቆማለን ነው የሚሉ ማለት ነው። እንዲያ ከሚሉ ይሄ ይበቃል። የትምህርታችን ርዕስ ኢየሱስ ክርስቶስ ንጉሥ ነው የሚል ይሆናል። እስኪ በሉላችሁም ኢየሱስ ክርስቶስ
ጎበዞች መቸኮላችሁን እወደዋለሁ። እስኪ ግን ከኔ ቀጥላችሁ በሉት። ኢየሱስ ክርስቶስ ምንድን ነው? ከዛ ምን አሉን? ቀጥለው መሐሪ ውእቱ። ኢየሱስ ክርስቶስ መሐሪ ነው አሉ። እስኪ በሉ ኢየሱስ ክርስቶስ መሐሪ ነው። ብዙ ባልናገር ደስ ይለኛል። ምንድን ነው ለማለት የፈለግኩት አሁን እንደምታውቁት ሊቃውንቱ እናንተን ላይገልጽልኝ ይችላል። ይሄ ቋንቋዬ ማለት ነው። አሁን የምናገረው ቋንቋ ላይገልጻችሁ ይችላል። በውስጥ ያሉ መምህራን፣ ካህናቱ፣ ዲያቆናቱ እነሱ ምንን ይመስላሉ መሰላችሁ? እሺ ሌላ ልንገራችሁ መሰል አይሻልም? ምግብ ቤት ሄዳችሁ ታውቃላችሁ አይደል? ምግብ ቤት ሄዳችሁ ታውቃላችሁ? ከተማ ምግብ ቤት ሄዳችሁ አታውቁም? የምትታየው የትኛዋ ሴትዮ ናት? ምግቡን የምታበስለው ወይንስ? አቤት ወጥ ሰሪዋ የትኛዋ ናት? እንደው ምግቡን የምታቀርብልን ቲፕ የሚሰጣት ማለት የትኛዋ ናት? ጢስ ያልጤሰባት እሳት ያላገኛት ዝም ብላ ስትንጓለል አርፍዳ የምትመጣው ማለት እሱ እኔ ማለት ነው። እኔ ነኝ። እሺ ማለት ገብቷቸዋል አይደል? ሌሊት ሙሉ እሳት ነዶባት እሳቱ ፈጅቷት የምግብ እንፋሎት ያረፈባት ውሃው ያቃጠላት እርጥብ የጤሰባት እንደው በዱሮ አነጋገር ደረቅ የነደደባት ይባላል አይደል? በማህበራችን ያቺ የትኛዋ ናት ማለት ነው? ውስጥ ላይ ያለችው ናት። ሰው አያያትም አለች። እቺ መልከኛ ዝም ብላ ተቀባብታ የምትመጣ ሰውን መከራ የምታሳይ ማለት ነው። ምን ልታዘዝ የምትለው አላያችኋትም? እሷ ውስጥ ላይ ግን ያለችው መልክ የሌላት የኔ ብጤ ያለች እንደው መልክ የሌላት ግን ሙያ ያላት ያንን ሆቴል ቀጥ አድርጋ የያዘች ማለት ነው። እና ሊቃውንቱ እንደዚያ ናቸው። ድካማቸው አይታወቅላቸውም። ከምሽት 3 ሰዓት ከማታ 1 ሰዓት ጀምረው በማህሌት አድረው የእውነት በጣም ነው እኮ የሚገርማችሁ። እናንተ መስሪያ ቤት ላይ እኮ እናውቃቸዋለን። መግለጫ ስትሰጡ 2 ሃይላንድ ውሃ ይዛችሁ ነው ፉት እያላችሁ ጉዳዩ ስትሉ የምታረፍዱት ማለት ነው። የሚጎነጩት ውሃ የለ። ሌሊት ሙሉ ቆመው ሳይቀመጡ ማህሌት አድሮባቸው ሲጸልዩልን የሚያድሩት እነሱ ናቸው እውነቱ ማለት ነው። እና ይሄንን ደግሞ አለማወቅ ድንቁርና ነው ማለት ምን ለማለት ፈልጌ መስሏችሁ ነው? የቅዱስ ያሬድ ማህሌት ጩኸቱ፣ ቅዳሴው አሁን እናንተና ሰፈር በቃ ምስጋና አይመስላቸውም አይደል? ሌላ አምልኮ የሚፈጸምበት ነው ይመስላቸው። ግን ምን ሲሉ ነው ያደሩት? ክርስቶስ ምንድነው ነው ያሉት? ባሉ ነገር እንጂ ክርስቶስ ምንድነው ነው ያሉት? ንጉስ ነው። ክርስቶስ ምንድነው ነው ያሉት? መሐሪ ነው። ክርስቶስ ለሚዘሩ ምንን ይሰጣል አሉ? ዘርን። አሁን እንግዲህ ከየት አምጥተህ ነው ያነሳው ሊል ነው አንድ ጅል መናፍቅ ማለት ነው። መጽሐፍ ቅዱስ ላንተ ርሰው አይደል? ወደ መጽሐፍ ቅዱስ ሳመጣው ሲዘምሩ ያደሩት መጽሐፍ ቅዱስ ነው። ንጉስ ማን ብቻ ነው? የባህሪ ንጉስ ማን ነው? ቅዱስ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔርሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ካለም አስቀድሞ ምንድነው ይለናል? ንጉስ ነው። የእግዚአብሔር ልጅ ማን ነው? እግዚአብሔር በሉ እንጂ። የእግዚአብሔር ልጅ እግዚአብሔር ከሆነ ኢየሱስ ክርስቶስ ማን ነው? እግዚአብሔር የሚለው ስም የሶስቱም ስም ነው። በደንብ ያዙልኝ። አንሰ ሶበ እብል እግዚአብሔር እብል በእንተ አብ ወልድ ወመንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ አብ ብቻ አይደለም፣ ወልድ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም፣ ሶስቱንም አብንም ወልድንም መንፈስ ቅዱስንም ማለቴ ነው እንጂ እንዳለ ሊቁ እግዚአብሔር ብለን በአንድ ስም በሶስትነት የምንጠራቸው ሶስት የሆነ አንድ እግዚአብሔር አንድ የሆነ ሶስት አካል ያለው እግዚአብሔር ብለን የምንጠራው ማን ነው? አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት፣ በባህሪ በህልውና በፈቃድ በአገዛዝ በመንግስት በስልጣን በመለኮት አንድ የሆነ እግዚአብሔር እሱ ዘላለም ምንድን ነው በሉ? ዘላለም ምንድን ነው? ንጉስ ነው ማለት ነው። ራዕይ ምዕራፍ 22 ላይም ዙፋኑ ለዘላለም የሆነች ለዘላለም ነግሶ የሚኖር ንጉስ አለ ይላል። እሱ ማን ነው? በጉ የተባለው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሊቁ ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 18 ላይ ኢየሱስ ክርስቶስ ንጉስ ዘለዓለም ይላል። እስኪ በሉ ኢየሱስ ክርስቶስ በሉ ንጉስ ዘለዓለም።
አሁን እንግዲህ የመጽሐፍ ቅዱስ መሆኑን እንድታውቁት ፈልጌ ነው። ማህሌቱ መጽሐፍ ቅዱስ ነው። ቅዳሴው መጽሐፍ ቅዱስ ነው። ትርጓሜው መጽሐፍ ቅዱስ ነው። ገድላት፣ ድርሳናት መጽሐፍ ቅዱስ በሕይወት እንዲነበቡ የሰበከላቸው ነው። ራሱ ባለቤቱ ምን ብሏል? ዘየአምን ብየ ግብረ ዘአነ እገብር ውእቱሂ ይገብር ወዘየአቢ እምኔሁ ይገብር። በእኔ የሚያምን እኔ የምሰራውን ስራ ይሰራል። እኔ የምሰራውን ምን ይሰራል? ወዘየአቢ እምኔሁ ይገብር፣ ከእርሱ የሚበልጥም ይሰራል ይላል። እስኪ በሉ ከእሱ የሚበልጥም ይሰራል። ከክርስቶስ የበለጠ ስራ የሰራ ጻድቅ አለ? አለ? ክርስቶስ ግን ምን ብሏል? ራሱ በእኔ የሚያምን ሰው ምን ይላል አለ? እኔ የምሰራውን ከእኔ የሚበልጥ ምን ይላል? ምን ማለቱ ነው? እኔ የፈለግኩትን ነገር በስልጣኔ ባረግ፣ የፈለግኩትን ታምራት ባደርግ፣ ዓለምን ብፈጥር፣ አይነ ስውር ባበራ፣ እንጀራ ባበረክት አምላክ ስለሆንኩ ነው። እነሱ ግን በሚሞት ስጋቸው ሙታንን እንዲያስነሱ አደርጋቸዋለሁ ማለት እንጂ ከክርስቶስ የበለጠ ስራ የሰራ ጻድቅ የለም ማለት ነው። ንግግሬ ግልጽ ነው? ግልጽ ነው? ወደ ርዕሴ ልመልሳችሁና ርዕሴ ልቋጨው። ኢየሱስ ክርስቶስ በሉ አንድ ጊዜ ምንድን ነው ያላችሁት? ንጉስ ነው። ንጉስ ውእቱ ክርስቶስ ማለት ክርስቶስ ንጉስ ነው። ይሄ ነው የትምህርታችን ርዕስ። ከዛ ሁለተኛው ክርስቶስ ምንድን ነው? እዛው ጋር ሁለተኛ ያስባልኳችሁ መሐሪ ነው። እግዚአብሔር ይስጥልኝ። ይሄንን ማጠር ባለ ደቂቃ አብራርቼ ቤታችሁን ትሄዳላችሁ። ንጉሳችን ማን ነው? ማን ነው ንጉሳችን? እግዚአብሔር። መንግስታችን ማን ነው? አይ ማለቴ መንግስቱ ዘላለም የሚባል ማን ነው? በሉ ንገሩኝ። ያው እንግዲህ እንደምታውቁት ነው አይደል? እንዳይምታታባችሁ ብዬ እኮ ነው። ብዙ አምታቴ የሚባል ስም ሰምታችሁ ታውቃላችሁ? አምታታው የሚባል ማለት ነው። ነጋሽ አምታታው እንዳያምታቷችሁ ነው የምለው። እና ምንድነው? ንጉስ እግዚአብሔር፣ ገዥ እግዚአብሔር። እውነት ሐሰት? መጽሐፍ ቅዱስ ዳዊት ንጉስ ነው ይላል አይልም? ይላል አይልም? እግዚአብሔር ንጉስ አይደለም? እና ለዳዊት ንግስናውን ሰጥቶ ነበር። ምንም ቢሆን ይኸውላችሁ ልብ ብላችሁ ስሙ። ዳዊት ንጉስ ነው። ሰሎሞን ንጉስ ነው። ናቡከደነጾርም ንጉስ ነበር። ፈርዖንም እንዳቅሙ ንጉስ ነበር። ቄሳርም እንዳቅሙ ንጉስ ነበር። ወደዚህ ወደ ሀገራችን አካባቢ ናጼ ቴዎድሮስ ንጉስ ነበሩ። ናጼ ምኒልክ፣ ናጼ አይሹር፣ ናጼ አፊላስ፣ ናጼ ንምነ ድንግል፣ ናጼ ዘርዓ ያዕቆብ፣ ሌሎቹ ምን ነበሩ? እዛ ደግሞ ነው እንግዲህ ዝቅ ብላችሁ ደግሞ ነው መቼ ሳንደርስ አንቀር። ናጼ ኃይለ ሥላሴ ምን ነበሩ? በሉ እንጂ እና እግዚአብሔር ስልጣኑን ሰጥቷቸዋል እንዴ? ቆይ ልመጣላችሁ ነው። ይሄኛው አጼ ኃይለ ሥላሴ መጽሐፍ ቅዱስ ላይ አልተጻፈም ሊለኝ ነው አንድ ሰው። አዎ አልተጻፈም። ዳዊት ግን ንጉስ ተብሎ አልተጻፈም? ተጽፏል ማለት ነው። ስለዚህ እግዚአብሔር ንግስናውን ሰጥቶ ነበር ለዳዊት የሆነ ቀን። እንድታውቁት ነው፣ ይሄን በደንብ እንዲገባችሁ። አልሰጠም። ከዛ ስንመጣ ከነ አጼ ኃይለ ሥላሴ ደርግም እንዳቅሙ መጣን ለመሰል እንዳይጣላን። እዛ እሱ ቀጥሎ ሌላ ሰዎች መጡ። ከዚያ ቀጥሎ ሌላ ሰው መጣ። ከዚያ ቀጥሎ ደግሞ አሁን ያለነው አለን። ከዛ ደግሞ እነዚህ አልፈው ሌላ ይቀጥላል ማለት ነው። ማን ብቻ ነው ንጉስ? እነዚህ ሰዎች። አሁን መንግስታችን ማን ነው? በሉ እግዚአብሔር በሉ ሁላችሁም። የሚገዛህ መንግስት የለም። አለቃህ ማን ነው? ዋና ኢየሱስ ነው ይላል። ዋና የለህም? አሰሪ ሞልቶህ የሚቀጠቅጥ 3 ጊዜ ከወንበር ብድግ ቁጭ የሚያደርግ ጫማ የሚያስም ነው አላየውስ? ዋና ኢየሱስ ነው። እና ለምን ነው እዚያ ጋር ዋና የሆነ ሰው ሌላ የሚገዛ? ለእግዚአብሔር የሚሰጠው እግዚአብሔር ንጉስ ነው በሉ ሁላችሁም። እግዚአብሔር ንጉስ ነው ሲባል ማንም የማይሾመው የማይሻር የዘላለም ንጉስ ነው ነው ሐሳቡ እሱ ብቻ ነው።
እግዚአብሔር ንጉስ በተባለበት ዳዊት ንጉስ ተብሏል። አዎ። እግዚአብሔር ንጉስ በተባለበት ሰሎሞን ተብሏል። አዎ። እግዚአብሔር ንጉስ በተባለበት እነ አፄ ልብነ ድንግል ተብለዋል። አዎ። እንኳን ደጋጎቹ እነ እንትና እና ያንተና ቤተክርስቲያን የሚያቃጥሉት ንጉስ ተብለው አይደል እግዚአብሔር እንትን በተባለበት። ስለዚህ ዋናው ሐሳብ ምንድነው? እግዚአብሔር ንጉስ ነው ሲባል የስሙ አይደለም የባህሪ ንጉስ ነው ማለት ነው። የምን ንጉስ ነው? የባህሪ። ሻሚ የለውም፣ ሻሪ የለውም፣ ዘመን አያሳልፈውም፣ ዘመን አያነግሰውም። እግዚአብሔር መቼ ነው ንግስናው ብለን ስንጠይቀው ምንድነው ዳዊት የሚመልስልን? ፍጥረት ሳይኖር እግዚአብሔር ንጉስ ነው። እስኪ በሉ ፍጥረት ሳይኖር በሉ እግዚአብሔር ምንድነው? አሁን ነገስታቱ እኛ ሳንኖር ንጉስ መንግስት መሆን ይችላሉ? አይችሉም። እግዚአብሔር ግን ፍጡር ሳይኖርም ምንድነው? እሱ እግዚአብሔር ንጉስ ነው። ለዚያ ነው ኢየሱስ ክርስቶስን ንጉስ ነው፣ ንጉሰ ነገስት ነው የምንለው እንጂ ንጉስ ብቻ አይደለም። ንጉሰ ነገስት እግዚአ አጋዕዝት አምላከ አማልክት ነው የምንለው። የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ ነው የምንለው። ስለዚህ ተመልከቱ፣ እግዚአብሔር ንጉስ ነው ስንል ማንም ያላነገሰው ማንንም የማይደገፍ ማለታችን፣ የምረጡ ቅስቀሳ የሌለበት ማለታችን፣ ሰው የማያደራጅ ማለታችን፣ ሰራዊት የማያስፈልገው ማለታችን፣ መንገሻ ቦታ የማያስፈልገው፣ አክሊል መድፋት የማያስፈልገው በባህሪው ንጉስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። የማን ልጅ ኢየሱስ ክርስቶስ ነው? የዘላለም ንጉስ። ከዚህ በላይ ክርስቶስን መስበክ አለ? ከዚህ በላይ ክርስቶስን የምትገልጥ ቤተክርስቲያን አለች? በዓለም ላይ አትኖርም። የማትተካ አንድ ብቸኛ የክርስቶስ የመንግስቱ ዙፋን የሆነች ቤተክርስቲያን ናት። ክርስቶስም እንደሚገባው እንደ ፈቃዱ የተገለጠባት የንጉስ ክርስቶስ ሙሽራ ቤተክርስቲያን ናት። ከቤተክርስቲያን ውጭ ክርስቶስን ሊገልጠው የሚችል የትኛውም ኃይል የለም። እሱ እንደነገራት የዘላለም ንጉስ ብላ የምታምን፣ ስጋው ምግቤ ነው ብላ የምታምን፣ ደሙ መጠጤ ነው ብላ የምታምን፣ እርሱ ለቅዱሳን ደም ሞገስ ሆኖ ቅዱሳንን አድኖ በቤቱ አንግሷቸው ወይንም በቤቱ ሰራዊት አድርጎ ያስቀመጣቸው የቅዱሳን ራስ የመድኃኒት ቀንድ ብላ ክርስቶስን የምታምን ቤተክርስቲያን ናት ያለችን። የእሷ ልጆች ያደረገን እግዚአብሔር ይመስገን። እንደዚህ ካልኳችሁ አዎ ደስ ያሰኛል። ከዚህ በላይ ኩራት የለም እኮ አይደል? ኩራት አለ ብላችሁ በቃ ልንኮራ ብንፈልግ የመጨረሻ የምንኮራበት ንጉሳችን ማን መሆኑ ነው? በሉ እንጂ እግዚአብሔር ኢየሱስ ክርስቶስ ብቻ ንጉሳችን መሆኑ ማለት። ስለዚህ ንጉሳችን እርሱ ነው። ስለዚህ አሁን ሁለት እዚህ ላይ የምንዘው ነገር በደንብ እንድትዙልኝ፣ ንጉሳችን እርሱ ነው ስንል የመጀመሪያው ንግስና ለፍጥረታት ሲሰጥ እንደው አንዳንድ ነገር ልንገራችሁ። ነገስታት ያሰቡትን ማድረግ ይችላሉ። ምድራውያን ነገስታት ያሰቡትን ማድረግ የሚችሉት ወይ አስገድደው ነው ወይንም ደግሞ ሰብከው አሳምነው ነው። እግዚአብሔር ግን ሁን ያለው የሚሆንለት ንጉስ ነው። እስኪ በሉ ሁን ያለው በሉ የሚሆንለት። ሁን ይለዋል፣ ምን ይላል? ይሆናል። ሁን ሲለው ይሆናል። ያለሱ ተመልከቱ፣ ንጉስ ዘላለም የተባለ ወልድ ኢየሱስ ክርስቶስ ነው። ያለሱ ቃልነት፣ ያለሱ ፈቃድ፣ ያለሱ ህልውና፣ ያለሱ መኖር በሰማይም ቢሆን ምድርም ቢሆን አልመጣም። ሰማይን በስልጣኑ ያመጣ ምድርን በስልጣኑ ያጸናት ንጉስ ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ሰማይን ተመልከቱ፣ በደንብ አድርጋችሁ አስቡት። አሁን እንዲገባችሁ ማለት ነው። የሌለውን የሚያመጣ ንጉስ ከክርስቶስ በቀር አለ? አሁን ሰው የሚያኖረው በምን ባለ ብቻ ነው? ባለ ነው። ክርስቶስ ግን በሌለ የሚያመጣ በሌለ የሚያኖር አምላክ ነው። አላያችሁትም? ሰማይና ምድር ይምጣ አለ፣ መጣ። ያ ነው ንጉስ የሚባለው። ፈጥሮ የሚገዛ ከእርሱ በቀር የለም። ፈጠረ፣ የፈጠረውንም የሚገዛ እርሱ ነው። ባህርን እንኳን የሚገዛት ባህር አሳ አልነበራትም፣ አሳ አንበሪ አልነበራትም፣ አዞ አልነበራትም፣ ታዋሳያን የሚንቀሳቀሱ አልነበራትም። ባህር አሳውን ታስገኝ ሲላት አሳን ያስገኘችለት ሁሉ የሚታዘዝለት ንጉስ ኢየሱስ ክርስቶስ ነው። መላእክት አልነበሩም። መላእክት ይምጡ ብሎ መላእክት እንዲመጡ ያዘዘ የመላእክት ጌታ የመላእክት ፈጣሪ ንጉስ ኢየሱስ ክርስቶስ ነው።
ልብ ብላችሁ ስሙ። ሰማይ ብርሃን አልነበራትም። ፀሐይ፣ ጨረቃ፣ ከዋክብት በሰማይ ይመላለሱ ብሎ የሌሉትን ፀሐይ፣ ጨረቃ፣ ከዋክብትን አምጥቶ በጠፈር ያመላለሰ ንጉሥ ኢየሱስ ክርስቶስ ነው። ምድር በላይዋ ላይ የበቀለ አትክልት፣ አዝርዕት፣ እጽዋት አልነበረባትም። እየሰማችሁ ነው? አትክልት በማጭድ የሚታጨዱ፣ በመጥረቢያ የሚቆረጡ፣ በጥፍር የሚለቀሙ ይምጡ ሲል የሌለው ዛፍ ብቅ አለ። አልነበረም ባህር ዛፍ መጣ። ወይራ አልነበረም መጣ። እህል እጽዋት አልነበሩ መጡለት። መሬት እንኳን ቃሉን ሰምታ የምትታዘዝለት ፈጥሮ ከፈጠራት በኋላ ትእዛዙን ፈጽማ የምድር የምትገዛለት ንጉሥ ኢየሱስ ክርስቶስ ነው። ንጉሥ ማን ነው? ይሄን እኮ ነው ያሉን። ይኸውላችሁ ኢየሱስ ክርስቶስ ንጉሥ ነው አሉን። ከዛ ተመልከቱ፣ ጨለማ በዓለም ሰፍኖ ነበረ። ጨለማውን ራቅ ብሎ የማይሰማ ጆሮ የለው ጨለማ ምኑን እናውቃለን እኛ? ጆሮ አለው ጨለማ አለው? የለውም እኮ ተመልከቱ። ብርሃን እግር አለው? ምን አለ መሰላችሁ? ብርሃናት በጠፈር ይሁኑና ይመላለሱ፣ ቀንና ሌሊት ይፈራረቅ ሲል ጨለማውም ገሸሽ፣ ቀኑም ደግሞ ብቅ አለ ማለት ነው። አያሳልፍ ሰዓቱን፣ አላርም አልቀጠረ እግዚአብሔር። በጣም እኮ ነው የሚገርመው። ጆሮ የሌለው ጨለማ የሚሰማው፣ ጆሮ የሌለው ብርሃን የሚሰማው፣ ድንጋይ የሚሰማው አምላክ ነው ያለን። ይሁኑ ሲል ይሆናል እግዚአብሔር። ጨለማ ይሁን ብርሃን ይሆናል ሆነ። ያንን ፈጥሮ እያመላለሰ የሚገዛ እግዚአብሔር ነው። እውነትም የዘላለም ንጉሥ ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ሁሉ የሚሰማው ሰው ነው። አልሰማው ያለ ሰው ይሰማዋል? ጆሮ ያለው አልሰማ አለ። ጆሮ የሌለው ሲሰማው ድንጋይ ፈጣሪውን ይሰማል፣ ሰው አይሰማም። እግር የሌላት ባህር ፈጣሪዋን ትሰማለች፣ ሰው አይሰማም። ለምንድን ነው ከነዚህ ሁሉ መሻል ያቃተን? ጆሮ ለፈጠረልን አምላክ መገዛት ያቃተን ለምንድን ነው? ነገሩ ነፃ ፈቃድ ስለሰጠን ነው። ሌሎቹን ግን ይገዛቸዋል። እኛንም በጉልበት ከሆነ እንኳን እኛን የማይገዛው ማን አለ ነው የሚባለው። እሺ ሁሉንም መግዛት ይችላል። ለሰው ግን ነፃ ፈቃድ ሰጠው። ቢያንስ ማሰብ ትችላለህ ብሎ ማለት ነው። ጆሮ ያለው ሰው ጆሮ እንደሌለው መስማት አቃተው። ዓይን ያለው ሰው አላይ አለ። እግር ያለው ሰው አልራመድ አለ። ልብ ያለው ሰው አላስብ አለ። አሁንማ ሰው ማሰቡን ሙልጭ አድርጎ እኮ ነው የተወው። እውነት ሰው አይፈረድበትም። ቲክቶክ የምትመለከቱ ሰዎች ጭንቅላታችሁ እየታጠበ እንደሆነ ታውቃላችሁ? አታውቁም? አንድ ነገር ልንገራችሁ። ሰው 30 ደቂቃ 10 ደቂቃ መስማት ከያዘ ወደ ስንት ደቂቃ ማደግ ይጀምራል? ወደ 15 በሉ እንጂ ወደ 15 መስማት እኮ በእንትን ልውሰዳችሁ። እንደው በእናንተ በምታውቁት በፑሻፓችሁ ነው እንደምትሉት በዚህ ያሉ ሰዳችሁ። ዛሬ 15 የሰራ ሰው ነገም ከደገመው ስንት ይሰራል? 20 ይሰራል። ነገም ከደገመውስ በሉ እንጂ አዳብት እያደረገ ሰውነቱ ይሄድና ከዛ እየጠነከረ ሄዳ የማይሰማ ይሆናል። እዛ በኋላ ብረት ይሆናል ማለት ነው። ርቀት እንዳናስብ አጭር ሐሳቢዎች እንድንሆን የአንድ ደቂቃ ምኮያየም ሰው ያያል በለው ነው መግለጥ ስክሮል ሲዞርበት ነው የሚያመሽ። ሲዞርበት ብሎ አምላካችኋል ሲለው ሲዞርበት አምሽቶ ዞሮበት ይተኛል፣ ዞሮበት ይነሳል፣ ዞሮበት ይበላል፣ ዞሮበት ይጋደማል። ማታ ሲመጣ እዚያ በኋላ ዞሮበት አምላካችኋል። ጸሎት ሊያረቆሙ እንኳን ስልኩን ቼክ የሚያደርግ እንደው ቲክቶክ እያየ ጸሎት የሚያደርግ ሰው ይጠፋል ብላችሁ ነው? አይጠፋም። ይቅርበሉ ግን እመቤቴን ይቅርበሉ ግን አይጠፋም። አዛኘን አይጠፋም። ጸሎቱን ጨርሶ ስልኩን እስከሚነካው ያለው ሩጫ ማለት ነው። እንዲህ አድርጎ ይዟል። ገና ጸሎቱን ከጨረሰ በኋላ አቡነ ዘበሰማያት ሲል ስልኩን ይይዛል። ሊከፍተው ቸኩሎ ማለት ነው። በሰላም ቅዱስ ሲጀምር ፓተሩን ከፍቶ ስክሮል ያደርጋል። ይሄ ነው የጎዳን። ምንድነው ካላችሁኝ፣
ረጅም ነገር መስማት እንዳንችል አጭር እንድንሰማ አረገን ማለት ነው። ሰው እንኳን ችግሩን ሊያዋየው ሰው መጥቶ ምን እንደሚል አልሰማችሁትም? ዝም ብለ ዋናውን ጉዳይ ነገር እንዲህ አሞኝ ከዛ ተነስቼ እዚህ ሄጄ ሲል ተው ዝም ብለ ዋናውን ነገር ዝም ብለ ዋናው የሚሰማ ሰው ጠፋ እኮ ተመልከቱ። ለምን መስማታችሁን ዘጋው? ማን አስለመዳችሁ? እዛ ጨዋታ እያላችሁ ስክሮል የምታረጓት መስማት እንዳትችሉ አረጋችሁ ማለት ነው። ከዛ በኋላ ባል የሚስቱን ጩኸት እንዴት አድርጎ ይስማ? ሚስት ባሏን እንዴት አድርጋ ትስማ? አጭር ነው አይለመደችው። እሷ ምንድነው የምትፈልገው? ነገ እዚህ ቦታ እንሄዳለን ማለት ብቻ። ለዚህ ጉዳይ እንሄዳለን መረዳዳት የለም። ዝም ብለው ዋናውን ነገር ንገረኝ፣ ስራ ይዣለሁ። እግዚአብሔር ከእንዲህ አይነት አጭር ዘመን ያውጣን። የእውነቴን ነው። ከዚህ በኋላ ሰዓት እንደው ገታችሁ ነው ማየት ያለባችሁ። ካያችሁም አጭር ነገር መልመድ ለዚህ ያበቃል። ትሰማላችሁ? አሰሙ። ስልክ ሰው ይለያል አይለይም? ስልክ ሰው ይለያል አይለይም? እኔ የሆነ ሰዓት ላይ ስልኬ እየጠፋ ሲያስቸግረኝ ሳጨበጭብ አለሁ እንዲል አረኩት። እንደዚህ ሳረግ እሱ ይጮሃል እዚህ ነኝ ይላል ማለት ነው። እዛ የት ነው ያለ ብዬን የማነሳለሁ ማለት ነው። ሰው አሁን እንደዚህ አጨብጭበን ይሰማል? የኔን ስልክ አሁን ፓተርኗን ማንም አይከፍተትም። ሴንስ አለ። ፊት እንኳን ስታቀርቡለት ይሄ እንትና ፊት አይደለም ይላል። ደም እንኳን ስታሳዩት ይሄ እንትና ደም አይደለም ይላል ስትነኩለት አሻራ። ያገኘ የሚከፍታችሁ ለምንድን ነው? ያገኘ እኮ ነው ከፍቶ ሲጭንብህ የሚያመሸው ስልክህ ላይ ላይሆን ባንተው ስልክ ማለት ነው። ያገኘ ሰው አቁስሎህ። አንድ ወዳጅ ምን አለኝ፣ ቲክቶክ የሚባል ደልቻለሁ አለኝ። ምን ነው እለዋለሁ፣ መናደዱ ነው የባሰኛል። እና ምን አገኘህ እለዋለሁ፣ ሰላም አገኘሁ። ሰላም ማግኘት ከፈለጋችሁ ቲክቶካችሁን አጥፉት። እዛ ምድረ ወሬኛ እየመጣ ሲዘረግፍባችኋል እንዲ ወሬውን። አሁን ወደ ነገር ልመልሳችሁ። ምንድነው ቢያንስ የሚከፍታችሁን ሰው ወቁ። እናንተን ያገኘ ሰው ፓስወርዳችሁን መክፈት አለበት። ስልክ ሴንስ ሲያደርግ እናንተ ሴንስ መለየት ያቅታችኋል? ቆርቆሮ ሴንስ ያደርጋል፣ እናንተ ሴንስ አላችሁ? የክህደት ትምህርት መሆንና አለመሆኑን የክፋት እየተሰራ በቤተ ክርስቲያን ላይ እንደሆነ መለየት ትችላላችሁ? አንድ መረጃ ከተገኘ በኤአይ ተሰርቶ በለው ያዘው ውቃው ደብልቀው አለቀ። አውክታችሁ ትጨርሱታላችሁ፣ ይጋገራል ማለት ነው። እና አጭር ነገር እንዳንለምድ መድኃኔዓለም ይርዳን። የራሳችሁን ከዚያ ሰፈር አውጡት። አጭር ንባብ ይኸውላችሁ፣ አጭር ነገር የሰማ ሰው እድሜውም አጭር ነው ሊሆን የሚችለው። እኔ እንግዲህ እድሜው ያጥራል አላልኩም። እሺ እንደው እንዲያቅጥ ነው ብዬ ነው። እንዲያቅጥ ነው ማለት ቲክቶክ ማለት አጭር ነገር ስትሰማ ኖረህ እግዚአብሔርን አልሰማ ብለህ እድሜ ሊረዝም ይችላል ወይ ብዬ ነው ሳስበው ነው እንግዲህ። ምክንያቱም እግዚአብሔርን አለመስማት ምንን ያሰጥራል? በሉ ንገሩኝ። እድሜን ያሰጥራል። አላያችሁትም? ሕዝቅያስን 15 ዓመት ተቀንሶበት ሲያበቃ እንደገና ሲጸልይ ስንት ዓመት ተጨመረለት? 15 ዓመት። መጸለይ ነው እድሜ የሚጨምረው። ኃጢአት መስራት እድሜን ያስቆርጣል። እግዚአብሔር እድሜያችንን ይቀጥልልን። ወደ ነገር ልመልሳችሁ። ንጉስ ማን ነው? ንጉስ ማን ነው? ሁሉ የሚሰማው ንጉስ እግዚአብሔር ኢየሱስ ክርስቶስ። ወደ ነገር ልውሰዳችሁና ልጨርሰው። አንደኛ ኢየሱስ ክርስቶስ ንጉስ ነው ስንል ከዛሬው ጋር እናምጠው። ንጉስ ያለው ሰው ገዥ ያለበት ሰው ይተኛል? ያ ንጉስ አይቀርም። ንጉሱ ስራ አዟቸዋል። የንጉሱን ስራ ትሰራላችሁ? አስሩ እስኪ እንሰራለን የምትሉ። የማይቀር ንጉስ ነው፣ የማይሞት ንጉስ ነው። ንጉሱ የተናገረው አይቀርም። በሁለቱም ደግ ከሰጠም ሰጠነው፣ ክፉ ካመጣም አመጣ። ያ ንጉስ ትእዛዝ አስተላልፏል። ትሰራላችሁ? አስሩ እስኪ እንሰራለን የምትሉ እስኪ እቤታችሁ የመብራት ሳትከፍሉ አደራችሁ። ነገ እንመጣለን ካልከፈል ካሉ ትከፍላላችሁ? አከፍሉ? እስኪ የምከፍሉ እማከፍሉሽ እንዳሉ እንዳያዩዋችሁ ኋላ። የመብራት እኮ ሳይከፍል አያድርም ሰው። እንዴት ግድ ነው? ይቆርጡታል። የውሃ ሳይከፍል አይነጋም። ግድ ነው፣ ይቆርጡታል። ትከፍላታለህ ላብላብ እያለ ተበድረህም ቢሆን ማለት። የክርስቶስን ለምንድን ነው መስራት ያቃተን? ንቀነዋል ይሆን ወይ? ላጣላችሁ እኮ አይደለም የመጣሁት።
ተመልሰን አሁንም ቢሆን ማረኝ እንድንለው ነው የፈለኩት። እመጣለሁ ብሎን ይህን አድርጉ ብሎን እሺ መንግስት ሲያዝህ ትሰራለህ፣ ፖሊስ ሲያዝህ ትሰራለህ። እግዚአብሔር ሲያዝህ ማሰራው ምን ሆነ ነው? እመጣለሁ እኮ አለ። እመጽእ ካዕበ ወነሳክሙ ከመ ትሃልው ምስሌ፣ ከኔ ጋር ትኖሩ ዘንድ እኔ እመጣለሁ። እኔ የዘላለም ንጉሥ ነኝ። አልፋ ወኦ፣ መጀመሪያውም መጨረሻውም እኔ ነኝ። ምድራዊ ንጉሥ ቢነግስብህ ቢቀጣህ፣ መብራት ቢቆርጥብህ ፀሐይ አለ። ውሃ ቢያጠፋብህ ጉድጓድ ሄደህ ትቀዳለህ። ምግብ ቢከለክልህ ዘመዶች ጋር ሄደህ ወሬ አስታግሰህ ልትመጣ ትችላለህ። ክርስቶስ ብርሃንን ካጨለመ ማን ሊያበራልህ ይችላል? ክርስቶስ ካሰረ ማን ሊፈታ ይችላል? ክርስቶስ ከፈረደብህ ማን ይግባኝ ሊጠይቅልህ ይችላል? ምድራዊ ንጉሥ ቢፈርድብህ ነገ ያልፋል፣ ባያልፍም ሞተህ ታርፈዋለህ። ክርስቶስ ከፈረደብህ መቼ ነው የሚያልፈው? ክርስቶስ ከፈረደብህ ሞተህ አታርፈው፣ ለዘላለም ነው ከሞት ተነስተህ ሲኦል የምትገባው። አንዳንድ ጊዜ እኮ አሽበልብለን እኮ እንደው መከራ እንደናንተ ያለ ቅዱስ የለም። ቸብ 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 እያል በዓል ሲመጣ ጨብጭባችሁ ቤታችሁን እየሄዳችሁ እኮ ነው ዕዳ ይገባል። መጀመሪያ እናንተው ዳኑ ነው እኔ ጥያቄ። በቃ ቸብ 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 አድርጋችሁ ቤታችሁ ቸብ ቸብ ተብሎ ማለት ያን ፍርድ ማሰብ ያስፈልጋል። ምድራዊ ንጉሥ ለ50 ዓመት ቢነግስ ተሽሮ ታርፋለህ። ቢያሰድድህ ክርስቶስ ለዘመኑ ፍጻሜ የለው። ምድራዊ ንጉሥ ቢያስርህ ወይ እንቅልፍ ሲወስድ ታርፋለህ። ክርስቶስ ከፈረደብህ ገሃነም እንቅልፍ የለም። ምድራዊ ንጉሥ ገራፊ ቢያዝብህ ገራፊዎቹ ሲደክሙ ሲተኙ ምሳ ሲበሉ ታርፋለህ። ክርስቶስ ግን ገራፊ የሚያዝብህ አጋንንትን ነው የማይደክሙ። ምን ሳል ልታርፉ ትችላለህ? ያንን እያሰቡ መኖር ያስፈልጋል። ይኸውላችሁ ክርስቶስ የዘላለም ንጉሥ ነው። እስኪ በሉ ክርስቶስ በሉ የዘላለም ንጉሥ ነው። እንደ አምላክነቱ ልንፈራው፣ እንደ አባትነቱ ልንወደው ይገባናል። እንደ አምላክነቱ ምን ማለት በሉ መፍራት በሉ እንጂ እስኪ በሉ ወዘማን እግዚአብሔርን በሉ ሁል ጊዜ በፊቴ አየዋለሁ። ያን ሁል ጊዜ እግዚአብሔርን ያየ ሰው ኃጢአት አይሰራም። ሁል ጊዜ እግዚአብሔርን ያየ ሰው ቢሮ ስትገባ ጉቦ እንዳትቀበል እግዚአብሔር አለ። አስፋልት ላይ ሰው እንዳትሳደብ ማን አለ? እግዚአብሔር በፊቴ ነው በሉ እንጂ። ኤልያስ ያለውን አልሰማችሁም? ሕያው እግዚአብሔር ዘቆምኩ ቅድሜሁ አለ። በፊቱ የቆምኩለት እግዚአብሔር አለ። በፊቱ የቆምኩለት ያለው እኮ ተራራ ላይ ነው ተመልከቱ። ግን ምን አለ? በፊቱ የቆምኩለት እግዚአብሔር። ሁል ጊዜ እግዚአብሔር በፊታችን ነው ብሎ ማሰብ ያስፈልጋል። ሁል ጊዜ እግዚአብሔር በየት ነው? በፊቴ ነው። የትም ሆን እግዚአብሔር በየት አለ በሉ እንጂ። ተደብቀህ የሰው ቦርሳ ስትፈታ ማን አለ? ተደብቀህ ቴክስት ስትላላክ ማን አለ? ጨለማ ለብሰህ ኃጢአት ስትሰራ ማን አለ? ቤት ዘግተህ ስትመክር ማን አለ? እንደዚህ እኮ እያየህ እኮ እንደዚህ ብሎ እያየህ ማለት ይሰራል እግዚአብሔር ፊት ኃጢአት። ስለዚህ ምንድነው ለማለት የፈለጉት? እግዚአብሔር አለ ብሎ ምን ማለት? ለዚህ ነው ቅዱስ ዳዊት ምን አለ መሰላችሁ? እፎ ትብልዋ ለነፍሴ፣ ተመልከቱ ነፍሴን ምን አድርጊ ነው የምትሏት? በእግዚአብሔር ተወከልኩ በእግዚአብሔር ታምኛለሁ እኔ አለ። እስኪ በሉላችሁም ነፍሴን በሉ ምን አድርጊ ነው የምትሏት? ሳኦል ሊገልህ ነው አሉት። ነፍሴን ምን አድርጊ ነው የምትሏት? ከሳኦል ጦር የሚያድን አምላክ አለኝ አይደል ብሎ ነገራቸው። ስለዚህ ሁሉም ይኸውላችሁ ነገረኛ ሰው ሲመጣባችሁ ገልብጣችሁ ስሙት። ንጉሥ ዘላለም ኢየሱስ ክርስቶስ አለኝ ብሎ ማሰብ። ሰው ሲመክርባችሁ ማን አለላችሁ? ዘላለም ንጉሥ እግዚአብሔር አለኝ። ሰው ሲሰድባችሁ ማን አላችሁ? ዘላለም ንጉሥ እግዚአብሔር አለኝ። ሰው ሲያዋርዳችሁ ማን አላችሁ? የሚያከብር እግዚአብሔር አለኝ፣ ኢየሱስ ክርስቶስ አለኝ። ይሄን ብሎ አስቦ ንስሐ መግባት ያስፈልጋል። እግዚአብሔር እንደ ንስሐ እንድንበቃ ይርዳን። ዛሬ የሰማችሁት ወንጌል የመጨረሻዬ ነው። ተቀለለው ነው ትምህርቱን ታገሱኝ አንድ ጊዜ። ዛሬ የሰማችሁት ወንጌል ምንድነው የሚለው? ወበከመ ቦአ ኖህ ውስጠ ንፍቀ ታቦት፣ ኖህ ወደ መርከብ እንደገባ ሁሉ በዚያን ዘመን የክርስቶስ መምጫው ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው፣ የሰው ልጅ አመጣጡም እንደዚህ ነው ይላል። በዚያ ዘመን የነበሩ ሰዎች
ማን ነው ኖህ መርከቡን ሲሰራ ሲዘብቱበት ቆይተው የጥፋት ውሃ በመጣ ጊዜ እንዳጠፋቸው ሁሉ እንደዚሁ ድንገት ክርስቶስ መጥቶ ፍርድን ይሰጣል ማለት ነው። ማን ይመጣል ድንገት? በሉ ንገሩኝ። ማን ይመጣል? እግዚአብሔር ከመጣ ዝግጁ ናችሁ? መቼ ነው የሚመጣው? ሰው መማር ያቅተዋል። በኖህ ዘመን እንደዚያ ሆነ አለ። አሁንም እንደዛ ይመጣል እግዚአብሔር እኮ አለን እኮ። ያ ዘላለም ንጉሳችሁ እንደዚያው ይመጣል። እናንተ ምን ሆናችሁ ቆዩ? ተዘጋጅታችሁ ቆዩ። ታዲያ ዝግጁ ነን? አሁን ዝግጁ ነን? እግዚአብሔር ዝግጁ እንድንሆን ይርዳን። እግዚአብሔር ይርዳን። ስለዚህ በኖርንበት ዘመን ማን አለን? ሁላችሁም ንገሩኝ። ንጉስ ኢየሱስ ክርስቶስ ንጉስ በሉ። ማን አላችሁ? እሺ ይሄ መጨረሻዬ ነው። እሱ ካለን ሰው ብቸኛ ሆነ፣ ሞተ፣ ተሰደደ፣ መከራ በዛበት የሚባለው ማን ሳይኖረው ሲቀር ነው? ማን ሳይኖረው ሲቀር ነው? የኛ ሰው ጎበዝ ነው። ጎበዝ ነው የኛ ሰው። በጣም የሚያምነው ወዳጁ ከከዳው ለብቻው ቁጭ ብሎ ሲቆዝም ማምሸቱ ነው። በቃ ምን ታረጋዋለህ? ሰው ይሄ ነው ይላል። ሰው ግን ባዶ ሆነ የሚባለው ማን ሳይኖረው ሲቀር ነው? ማን ሳይኖረው ሲቀር ነው? ባዶ ልንሆን የምንችለው ማን ሳይኖር ሲቀር ነው ይላሉ ቅዱስ አቡነ ሽኖዳ። እግዚአብሔር ከሌለ ባዶ መሆንክን ያን ይወቅ። ማን የለምና እግዚአብሔር የለምና። እግዚአብሔር ካለ ግን ሁሉ እንዳለ ወቅ። ማን ነው ጅል ሰው ሲወድቅ ለውድቀቱ ሰዎችን ተደግፎ መነሳት ይፈልጋል። ብልህ ሰው ግን እግዚአብሔርን ተመርኩዞ መነሳት ይፈልጋል ይላል። ምርኩዛችን ሊሆን የሚገባው ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ከብዙ በዓለም ላይ ካሉ ሚሊዮን ሰዎች ወዳጆች ይልቅ ያንድ የእግዚአብሔር ወዳጅነት ይበቃል። ያንድ የእግዚአብሔር ወዳጅነት። ባዶ መሆን የምንጀምረው ተስፋ የማናደርጋቸውን ሰዎች ተስፋ አድርገን እነዛ ሰዎች ሲሰበሩ ተስፋችን ያበቃል። ተስፋችን እግዚአብሔር ከሆነ ግን ሰዎች ሁሉ ዓለም ሁሉ ፈጽሞ ቢከዳን እግዚአብሔር ተስፋዬ ነው ብለን ከእግዚአብሔር ጋር እንቆማለን። ፍጹም ራሱን ተስፋ አድርጎ የሰጠን አምላክ የተመሰገነ ይሁን። እነዛ ሰዎች እኮ ሰባት ካትን እንደምታውቋቸው ተስፋ ሲያደርጉ የነበሩት ኃይላቸውን ጉልበታቸውን ነው። አንድ ሽማግሌ ያለባት መርከብ ሳትናወጽ የቀረችው ማን ስላለ ነው? በሉ ንገሩኝ። እስኪ ጥያቄ ልጠይቃችሁ። የሚጨንቃችሁ መኪናውን ሹፌሩ ለቆት ቢወርድ ነው? ተሳፋሪ ለቆት ቢወርድ ነው? በሉ እንጂ በደንብ በሉ እንጂ። መኪናው ሽው ብሎ እየበረረ እንደው አይሮፕላን ብናደርገው ጥሩ ነበር፣ ደግሞ እዛው ትንፋሻችን እንዳይቋረጥ። ምክንያቱም አንዱ ሰውዬ አላሉ ገጭ ገጭ ሲል ደመናው ሲገባ እዚህም ኮብልስቶን አለ እንዲህ አላሉ። እንዲህ ጓጓ ሲል ሰው አንድም በደንብ እኮ እና ማለት ሰው በስማ ሲል ነው የሚቆየው ማለት ነው። የዛን ጊዜ ካፕቴኑ በቃ ነዳጅ አልቋል ለወርድ ነው ቢል ምረምትሉት አለቀልን። መልስ የሚመልስ ሰው ራሱ የለም ማለት ነው። ተሳፋሪ ለወርድ ነው ቢልስ ባሉ መልሷ ምን አይነት ጅል ነው አያ ነው የሚባለው። ህይወታችሁ ላይ ያሉ ሰዎች ሁሉ ተሳፋሪ ናቸው ነው። ገብቷችኋል? ካፕቴኑ ማን ነው? ኢየሱስ ክርስቶስ ብቻ ነው የህይወታችን ካፕቴን፣ ሊቃመሩ ሹፌሩ እሱ ነው። ይኸው እዛ ጋር ፍቅረኛሽ መጣ አይደል? ወራጅ አለ ይውረድ፣ በሰላም ግባ ጌታዬ፣ በሰላም ግባ። ካንቺ ከተለየው አልኖርም፣ ታንቄ ሞታለሁ። 4 ሴት አስከትሎ ነው የመጣው ካንቺ ከተለየ፣ አንድም አይደለም። እንኳን ልጅ ማግባት አይታሰብም፣ 12 ይወልድልሻል ካንቺ በኋላ። እሱ ሲወርድ ነው አንቺ ላጠፋ ነው ራሴን እያልሽ የምትጃጃዩ ማለት ነው። ሰው ሲወርድ ብዙ ሰዎች የተሰበሩት፣ በተለይ ውጭ ሀገር ላይ ያሉ ሳውዲ ላይ የሚኖሩ ሴቶች በጣም የተሰበሩት በሀገር ውስጥ በሚቀመጡ ሌላ ሰው ይዘው ትርፍ ባረጓቸው ሰዎች ነው ራሳቸውን እያጠፉ ያሉት። እኔ ሁላችሁ የእውነት ለመናገር ልንገራችሁ፣ 7 ቤተ ክርስቲያን አሰርታ አካውንቷ ላይ ብር የሌላት ልጅ አውቃለሁ። ይኸው የቆምኩበት የእግዚአብሔር መድረክ ነው፣ ክርስቶስ ምስክሬ ነው። አካውንቷ ላይ 1 ብር የሌላት ልጅ አውቃለሁ። ምን እንዳልኩ አግል ልንገራችሁ፣ ሰይጣን መጨረሻ ላይ አሰጥቶ ተስፋ እንዳያስቆርጥሽ አስራት በኩራትሽን እያወጣሽ ለራስሽ አስቀምጭ ነው ያልኩት።
ገብቷችኋል ሐሳቤ? በህይወታችሁ ብዙ ሰው መጥቶ ሲያልፍ በሰላም ግባ በሉ፣ በሰላም ግባ በሉ፣ በሉ በደንብ በሉ። ባለስልጣን ገሌ ከዳቸው አይደል? በል በሰላም ግባ። ማን ነው ሊቀ ሐመራችሁ? ሹፌሩ። ተስፋ ማንቆርጠው ካፕቴኑ ማን ስለሆነ ነው? ክርስቶስ ስለሆነ ነው። ህይወታችን ላይ የሚመጡ ጥቅም ፈላጊዎች፣ በጥቅም ብቻ የታሰሩ ስናበላቸው የሚሉ ጎደል ሲል ደግሞ አንቀው ሊገሉን የሚደርሱ ሰዎች በሰላም ግቡ ነው መልሱ። በሰላም ያግባቸው መድኃኒዓለም። አሜን በሉት። አዝናችሁ ነው ያ የጎዳሽ ሰው በሰላም ግባ፣ በሰላም ግባ በይው። እዛ ትታ ሄደችው አለ አይደል? ወንድ አማርጣ ብር ብላ። ሴት እኮ ጎበዝ እኮ እንደ ኳስ ተጫዋች ደጋፊ አስቀምጦ ነው ፍቅረኛ የሚይዘው። እናቃቸዋለን ብዬ ነው። አንዳንዴማ እንደው ለእናንተ ስለተናገርኩ ብቻ ደስ ደስ እንዳይላችሁ ብዬ ነው። እሷ በቃ እንትናን ነው የማገባ። እንደው በሞት ያፈርሱ። አንድ ነገር ልንገራችሁ። አማራጭ የያዘ ሰው ነገር ፈልጎ መለየት ይፈልጋል። ነገር ፈልጎም ውሃ ቀጠነ የሚባል ታውቃላችሁ? ለምን ዛሬ እወድሻለሁ አላልከኝም እኩል ይሆናል እንለያይ የምትል ሴት አለች። ያቺ ይዛ ነው በሰላም ግቢ በል፣ በሰላም ግቢ በል፣ ሰላም ግቢ። በቃ ህይወት ያልቋል፣ ራሴን ላጠፋ ነው። ምን አመጣው? ምን አመጣው? ይሄ ካፕቴናችን ማን? ተስፋ የምንቆርጠው ማን ብቻ ሳይኖር ሲቀር ነው። በሉ ኢየሱስ ክርስቶስ ብቻ ሳይኖር ምን እንላለን? እሱ ደግሞ ተስፋ እንዳንቆርጥ የሌለበት ዘመን የለም፣ የምናጣበት ጊዜ የለም። ራሱ መሪያችን የሆነ አምላክ ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ስለዚህ ሁላችሁ ባልመጣ ትቶሽ ሄደ፣ በሰላም ግባ። ማን አለ? ሹፌሩ አለ። በቃ ትሄጃለሽ። ህይወትሽን የሚያስቀጥለው ክርስቶስም። እናት አባት ተውሽ፣ ረሱሽ፣ ገንዘብሽን በልተው 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 መጨረሻ ላይ የራሴን ትዳር ልመራ ነው ስትይ እሷማ ዛሬ ኮርታ አሉሽ አይደል? በዛ ነው የምታለቅሽው። ካፕቴንሽ ክርስቶስ አብሮሻል። ሰላም ግባ በይው፣ ሰላም ይሁኑ እነሱ። ስለዚህ ልላችሁ የፈለኩት ምንድን ነው? የመጀመሪያም የመጨረሻም የሰው ልጅ ተስፋ ማን ነው? እኛ ክርስቲያኖች ተስፋ የማንቆርጠው ሹፌራችን ወይም ካፕቴናችን ማን ስለሆነ ነው? በሉ ንገሩኝ። የህይወታችን ካፕቴን ማን ነው? አብራሪው እሱ ነው። አየሩን የሚያውቀው እሱ ነው። ነዳጁን የቀዳው ማለት ህይወታችንን የለካው እሱ ነው። የምናርፍበትን ቦታ የሚያውቀው እሱ ነው። ከፍታችንን የአየሩን ስንት ማይል መብረር እንዳለብን የሚያውቀው እርሱ ነው። እርሱ ካበረረው የኛ መርከብነት ሊሰናከል አይችልም። ሰው ጅል ሰው የሚባለው ሁላችሁም ተስፋ ሲቆርጡት የነበረ በእግዚአብሔር በሰው በእግዚአብሔር በሰው በሉ እንጂ ይሄን ሁሉ ሰው አሁን ይሄ እርግጠኛ ነኝ አንዳንድ ሐዘን ያለበት ሰው ሁሉም ሰው ግን አንዳንድ ሐዘን ያለበት እግዚአብሔር በድሎት ሳይሆን ሰው በድሎት። አይገርምም? ሰው በድሎት በሰው የሚያዝን ጅል ህዝብ ማለት ነው። አረ ይቅር በሉኝ፣ አልሰደብኳችሁም። መቤቴን ይቅር በሉኝ። እንደው ጅል እንዳንሆን ብዬ እኮ ነው። ተሳደብኩ? አልተሳደብኩም። ጅል ነዋ ታዲያ። እንዴ እውነቴን እኮ ነው። ጅል አይደለም እንዴ? ተስፋ የማይደረግ ተስፋ በሞቴ እየሰማችሁ ነው። ድሮ እኛ ልጅ ሳለን ስንጫወት አይሮፕላን ነው የሚባለው ይባላል። በድሮም አየሩ ፕሌን ሲሄድ ብር ይጥላል እያሉን ልብሳችንን ዘርግተን ኖር 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 እንድል ነበር፣ ድምፅ በተሰማ ቁጥር ማለት ነው። እናት አባታችን አየ ልጅ ነገር አይስቁም? ይስቃሉ ማለት ነው። ታዲያ ኖር 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 የምንለው ማን ነው? አሁን ተስፋ የሌለውን ሰው ማለት ነው። ተስፋ ባለው በእግዚአብሔር እንድንመካ እግዚአብሔር ይርዳን፣ እግዚአብሔር ይርዳን። ከእግዚአብሔር በታች የምንመካባት መቼም የማትተወን የአምላክ እናት ወላዲት አምላክ አለች። መቼም ቢሆን አስባችሁታ? እስኪ መቼም ቢሆን በሉ። ከማን በታች? ብንቆሽሽ ከልጇ ጋር የምታስታርቅ። አስታራቂነቷ ምን ብሎ መስሏችሁ ነው? ሰውን አስታርቀኝ ቢሉት እንትና እኮ ሰድቦሃል ይለዋል። እንትናን ታረቀው ይለዋል። አይ እሱን አልታረቀውም በዚህ ቀን ሰድቦኛል ሲለው ኧረ ካልክስ እኔም ሰምቼው ነበር ብሎ ይጨምርለታል ማለት ነው። የእናንተ ሽማግሌዎች እኮ እንደዚያ ናቸዋል። ሊያስታርቋችሁ ሄደው ጨምረውበት ይመጣል። ጨምረውበት ማለት ነው። ሰውን አስታርቅ ቢሉት እንዲያ ነው። ወላዲት አምላክ አስታርቂ ቢሏት ጥል አታጸና። ምክንያቱም እሱን መውለዷ የታመነ ከሆነ
እሱን ለመለመንም ከድንግል ማርያም በላይ አማላጅ የለም፣ ማንም የለም። እሷን የሰጠን ሥላሴ ይመስገን። እናቱን አማላጅ አድርጎ የሰጠን እግዚአብሔር ይመስገን። ራሱ ንጉሥ የሆነልን እሱ ይመስገን። ቅዱሳን ናቸው ሌላ ተስፎቻችን። ቅዱሳን ምናችን ናቸው ሲባሉ ማን ነው? ከእግዚአብሔር በታች የምናገኛቸው አስታራቂዎቻችን ናቸው። እነሱም ብቻ እያየን ተስፋ እንዳንቆርጥ ማለቴ እነሱም ብቻ እያየን ተስፋ እንዳንቆርጥ ማለቴ እነሱም ብቻ ቅዱሳንም ብቻ እያየን ወደ እግዚአብሔር እንደርሳለን ብለን ከእግዚአብሔር ጋር ያስታርቁናል እንላለን እንጂ ሰውም ብቻ እያየን በሰው ተስፋ አንቆርጥም። ተስፋችን ማን ብቻ ነው? በሉላችሁም ነገር ከዛሬ ጀምሮ በሉላችሁም ሰው ተስፋዬ አይደለም። ተስፋ የሚባለውን ሰውዬ አልነካውም እንዳትጣሉት። ተስፋችን መድኃኒዓለም ብቻ ነው። ልመልሳችሁ ወደ ነገሬ። እሱ ምናችን ነው? መሐሪ በሉ። ሁላችሁም በሉ ንገሩኝ። ኢየሱስ ክርስቶስ ምንድን ነው? በሉ በደንብ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔር ዕለት ዕለት የሚቆጣ ቢሆን ጳውሎስ ሰባኪ አይሆንም ነበር ይላል። አይገርማችሁም? እግዚአብሔር ተቆጥቶ አናትክን ቢልህ እኔ አሁን እዚህ ጋር መጥቼ የምለፈልፍ መስሏችሁ ነው? እስከ ዛሬ ቢያንስ 1 ሚሊዮን ጊዜ ሞቼ እቀበር ነበር በኃጢአቴ ማለት ነው። እናንተም እንደዚያው። እግዚአብሔር ተቆጥቶ አናቱን ቢል ሰውም ባይታገስ ኖሮ ጳውሎስ ምን አይሆንም ነበር? እንደው በሞቴ ክርስቶስ ሲሰቀል ሰቃይ ነበር። ቅዱስ እስጢፋኖስ ሲደበደብ ልብስ ጠባቂ ነበርኩ። ውገሩት አሳየዋለሁ እያለ ማለት ነው። ከዛ ክርስቶስ ካረገ በኋላ ደግሞ ቤተ ክርስቲያንን አፈራሽ ምእመናንን አሳዳጅ ነበር። ምንድነው የሚለው? አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ ነው የሚለው አይደል? መብረቅ ይላል ቅዱስ ያሬድ። ሳውል ደማስቆ እስከሚደርስ ድረስ ደም አፍሳሽ ነበረ። የዛን ጊዜ ነው ለምን ትሰድደኒ ሳውል ለምን ታሳድደኛለህ አለው። እማሳድድህ አንተ ማን አለው። ሰይፍን ቢረግጥ ሰይፍ ይጎዳል ወይንስ ረጋጩ ይጎዳል አለው። ሰይፍን የረገጠማ ራሱ ይቆረጣል እንጂ ሰይፍ ምን አገባውና ይጎዳል አለው። እኔም ብታሳድደኝ አንተን ይብስሃል እንጂ እኔን የምትጎዳኝ ነገር የለም አለው። እውነት ቅዱስ ጳውሎስ ክርስቶስን አሳዶታል። የሚያርደው ክርስቲያኖችን አይደለም ነው። ክርስቲያኖችን ማሳደድ ማንን ማሳደድ ስለሆነ ነው? ክርስቶስን። አሳዳጁ ጳውሎስ ያንን ያህል ዘመን እርሱ ሲሰቀል እስጢፋኖስ ሲወገር ክርስቲያኖችን ሲያሳድድ ማን ታገሰው? በሉ እግዚአብሔር ታገሰው በሉ እንጂ። ስለታገሰው መጥቶ ምን ሆነ? ሰባኪ ሆነ። እላችሁ ቀድማ ይሰድድ ወይስ የሰይሚያር? ቀድሞ አሳዳጅ ነበር፣ ዛሬስ አስተማሪ ሆነ። ቀድሞ ገዳይ ነበር፣ ዛሬስ ተገዳይ ሆነ። ቀድሞ ከዋሉበት አላውል የሚል ነበረ፣ ፈልጉ የሚያድናቸው የሚያርዳቸው ነበር፣ ሐዋርያትን ሁሉ ማለት ነው። አሁን ግን ምን ሆነ? ተሳዳጅ ሆነ። ስለዚህ የእግዚአብሔር ትዕግስት እኛን ለንስሐ ያበቃል። በሉ እስኪ የእግዚአብሔር ትዕግስት በሉ። እኛን ለምን ያበቃናል? በሉ እንጂ። ጴጥሮስ ያለውን አልሰማችሁትም? ጴጥሮስ ምን አለ መሰላችሁ? ቅዱስ ጳውሎስ አንድ ሀገር ሲገባ ጴጥሮስና ዮሐንስ ተደብድበው ወድቀው አገኛቸው። ወድቀው ጥለዋቸው ሜዳ አውጥተው ደብድበው ማለት ነው። ጋሜ አውጥተው፣ ጋሜ ታውቃላችሁ? ቁንጮ እንደዚህ አውጥተው ጥለዋቸው አገኛቸው። ጳውሎስ ሲያይ ጴጥሮስ እዚያ ወድቋል። ማን ነው? ዮሐንስ ወድቋል። ፍቁረ ጊዜ እንዴ አንተ ማን ነህ አለው። ዮሐንስ ነኝ። የጌታ ወዳጅ ተደብድበህ ወደክ አለው። ምን እኔ ሊቀ ሐዋርያትም እዚያ ተጋድሞልሃል አለው። ተወግሯል ማለት ነው። አሃ እኔ ጳውሎስ ነኝ ገብቼ የምደበደብ ይልና ልብስ ይገዛና የጣዖቱ ካህናት የሚለብሱትን ልብስ ለብሶ ገብቶ ደወሉን አንጋጋው። ጓ ጓ ጓ አረገው። ምን ነው አሉት። የክርስቶስ ደቀ መዛሙርት መጥተዋል ተብሏል፣ አስራቸው አምጡ ፈልጊያቸው ነው አለ። እየሰማችሁት ነው? ጳውሎስ ማን ነው? አሳዳጅ ነው? ተሰዳጅ ነው? አሁን ተሰዳጅ ሆኖ ማለት ነው። ከዚያ በኋላ ይኸውላችሁ አረኛስ ገርማል። ሁለት መጥተው አንዱን ወግረን እዛ ጥለነዋል፣ አንዱ ተነስቶ ሲሄድ አይተነዋል አሉት። ይዛቸው አምጡልኝ። መጡ። ጴጥሮስና ዮሐንስ ቆሙ። ኋላ ቅዱስ ጳውሎስ ማንን ታምናላችሁ? ኢየሱስ ክርስቶስን። ምን ብላችሁ ታምናላችሁ? ወረደ፣ ተወለደ፣ ሞተ፣ ተሰቀለ ብለን እንሰብካለን እናምናለን። ደግሞ አምላክ ይወርዳል ይወለዳል። አያ እናንተ ጅላጅሎች
አላቸው። ከዛ በኋላ ተመልከቱ ምን ታረጋላችሁ ለዚህ ምልክት አላቸው። ሙት እናስነሳለን። ደግሞ ሙት ይነሳል ብሎ ጴጥሮስን በጥፊ ሽው ሰጠው አንዴ ማለት ነው። እየሰማችሁ ነው? ጴጥሮስ አንድ ጥፊ ቀምሶ አይ ጳውሊ የቀድሞ ስራህን ጀመርክ ማለት ነው አለ ማለት ነው። እሱ ግን ያልገባው ቅዱስ ጳውሎስ አንድ ነገር እየተጠቀመ ነበር። በአምላካችሁ ስም ሙት ይነሳል ብላችሁኛል፣ ሙት ካስነሱ እንመንባቸው አይደል አላቸው። ዘወር ብሎ ሰምታችኋል አይደል? ሙት ካስነሱማ እንዴት እናምናለን ሲል የተሰበሰበው እሺ ያስነሱ። ጴጥሮስና ዮሐንስ ቅዱስ ጴጥሮስ ፈርቶ እባክህ ጌታ ያስነሳ አደራ 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 ይላል። የጳውሎስ ጥፊ ቀላል አይደለም፣ ልደገም ነው ብሎ ማለት ነው። ከዛ በኋላ ሙቱ አፈፍ ብሎ ተነስቶ ማናስነሳ ሲሉት አይኑ ኮለል ያለ፣ ፊቱ በፂም የተከበበ፣ ከንፈሮቹ እንደ ሮማን አበባ እንደ ጽጌረዳ አበባ የሆኑ፣ አይኑ የተኳለ፣ ጸጉሩ ግጥም ያለ እሱ አስነሳይ ብሎ የጳውሎስን መልክ ነገራቸው። ቅዱስ ጳውሎስ ጌታ ሆይ አታሳፍረን አስነሳልን እያለ ጸልዮ የተሰበሰበውን ሕዝብ ሁሉ ምን አላቸው? ሙቱ ከተነሳ እኔም በኢየሱስ ክርስቶስ አምኛለሁ ብሎ ቀሚሱን አወለቀ ማለት ነው። እንዲያድርጉ የተሰበሰበውን ሕዝብ አሳመነው። ቅዱስ ጳውሎስን ለአሳማኝነት ያበቃው የማን ቸርነት ነው? በሞቴ ንገሩኝ፣ አረ ንገሩኝ። የእግዚአብሔር ቸርነት ጳውሎስን ምን አደረገው? ለአሳማኝነት አበቃው። እኛንም ለንስሐ ያብቃን፣ እኛንም ለንስሐ ሞት ያብቃን። የመጨረሻ አንድ ልናገር ፈቅዳችሁልኛል ብዬ አስባለሁ። አንድ እያልክ ልታድር ነው እንዴ አንተ ሰውዬ እንዳትሉሽ። ምን ነው ባደራችሁ ከእግዚአብሔር ጋር አይደል? እኔ አላድርም እንጂ ብታድሩት ጥሩ ነው። ስለዚህ ተመልከቱ፣ የመጨረሻው ምንድነው? እግዚአብሔር በተቆጣ ጊዜ የሚቆርጥ ቢሆን ቅዱስ ጴጥሮስ ሐዋርያ መሆን ይችላል? ይችላል አይችልም? አላቀውም ይሄን ሰውዬ እኮ ነው ያለው። ሰምታችኋል? እስኪ በሉ በደንብ አላቀውም በሉ። እኔን ነው የማታውቀኝ ብለን እኛ ብንሆንስ አናቱን ማለት አለቅ። ሰውን እንታገሰው እስከሚመለስ። አያችሁ አይደል? ሰውን መታገስ። ሌላው ቀርቶ ተመልከቱ፣ ሌላው ቀርቶ እግዚአብሔር ባይታገስ ኖሮ አንድ ጻድቅ ሊገኝ አይችልም ከድንግል ማርያም በቀር። ለምን? ኃጢአት ሲሰሩ የሚቆርጥ ቢሆን ማለት ነው። እግዚአብሔር ሁላችንንም ይታገሰን፣ ይታገሰን ሁላችንንም። እየሰማችሁ ነው? አይናችንን ማን ላይ እናድርግ? ታጋሻችን ላይ በሉ። ሁላችሁም ከማን ላይ እናድርግ? ታጋሻችን ማን ነው? እስኪ አንድ ልንገራችሁ። ጴጥሮስ አይኑን ጌታ ላይ ጣለና በባህሩ ላይ ሲራመድ አየው። አሃ ለካ በውሃ ላይ ይከዳል እንዴ? ጌታ ሆይ አለው። አቤት። ወደ አንተ እንድመጣ አዘዝ አለው። ፈቅጃለሁና አለው። ፈቅጃለሁ ምን በል። ከዛ ጌታን እያየን ራመድ እንዳለ ዝቅ ብሎ ባህሩን ሲያየው ይገለባበጣል። አያችሁ? አይኑን አንስቶ ባህሩን ሲያየው ኧረ ይሄ ጭንቅ ነው አለ። ጭንቅ ነው ሲል እሱ ዘቀጠ ማለት ነው፣ ወረደ ወደ ውስጥ። አያችሁ? አይናችንን ከእግዚአብሔር ላይ ማንሳት ስንጀምር ምን ማለት እንጀምራለን? መስጠም እንጀምራለን። ሐዘንተኛ መሆን እንጀምራለን። ይኸውላችሁ ጴጥሮስን ያሰጠመው ባህሩ የሚያሰጥም ሆኖ ሳይሆን ጴጥሮስ በእግዚአብሔር መመካቱንና ማመኑን ስለተወ ነው። አይኑን ከእግዚአብሔር ላይ ያነሳ ሕዝብ ይጠፋል። አይናችን ማን ላይ ይሆንልን? በሉ ሁላችሁም ንገሩኝ። አይናችሁን ከዚህ በኋላ በሞት ያፈርሰውን ከእግዚአብሔር ላይ አትንቀሉት። በሞት ያፈርሰውንላችሁ። ከእግዚአብሔር ላይ ከነቀላችሁት ሐዘንተኛ ናችሁ። መከራ ሊያሸንፈን የሚችለው መከራው ክርስቲያንን የሚያሸንፍ ሆኖ ሳይሆን እኛ ደካማዎች ስለሆን ነው። ጠላቶቻችን በእኛ ላይ የበረቱት ያሸነፉን ክርስቲያን የሚሸነፍ ሆኖ ሳይሆን እኛ አስቀድመን እግዚአብሔርን ትተን ስለተሸነፍን ነው። ሞት እየገዛን ዘረኝነት እያንጓለለን ጥላቻ ነግሶብን ያለው እርስ በርስ አልዋደድ ያልነው በልተን አልጠግብ ያልነው ተሹመን ሌባ የሆንነው አግብቶ ሰው አረጋ ያለው ሰላም አላገኝ ያለው በልቶ ማዘንተኛ ጠጥቶ ማዘንተኛ አግብቶ ማዘንተኛ ባለሀብትም ሆኖ እልም ያለ ሰው የሌለው ሐዘንተኛ የሆነው ማን ስለሌለው ነው? እግዚአብሔር አይኑ ከማን ስለተነሳ ነው? ኧረ እግዚአብሔር አይናችንን ወደሱ ይመልስልን። ለዚህ ነው ይኸውላችሁ አይናችንን በሉ ሁላችሁ ከእግዚአብሔር አናነሳም በሉ በደንብ
በሞት ያፈርሰዋል። አስፋልት ላይ ስትሄዱ ማንን ይዩት? ይታያላ? እሱን ተውትና እንግዲህ ልምጣ ወደ ነገር ልጨርሰው አይደል? ሌላው ቀርቶ ተመልከቱ። ይሄን ያመጣሁት ምንድነው? ቤተ ክርስቲያን እስኪ ቀና ብላችሁ እዩት። ቅዱስ እስጢፋኖስ ላይ አለ አይደል? የሰጎን እንቁላል አባታችን የሰጎን እንቁላል አለ ቤተ ክርስቲያኑ ላይ። አንድ መልእክት ልንገራችሁ። ከዚህ በኋላ ቤተ ክርስቲያን አሁን ሰው ደስ ስትሉ ቤተ ክርስቲያን ስትመጡ ጀርገድ እያላችሁ ግብት አይደረግም። እሺ በሉ። ልነግራችሁ ነው ዛሬ እነግራችኋለሁ ለምን እንደማይገባ። ቤተ ክርስቲያን መጀመሪያ እንደመጣን ከበሩ ላይ ስንደርስ ቀና ብለን ማየት ያለብን የመጀመሪያ የቤተ ክርስቲያኑን ጉልላት ነው። ሰምታችሁኛል? የቤተ ክርስቲያንን ምኑን? ከዛ ቀና ብላችሁ ስታዩ ምን አለ ቤተ ክርስቲያኑ ጉልላት ላይ? መስቀል በሉ። መስቀሉ ላይ ምን አለ? አቤት እንደው ታሳዝናላችሁ። እመቤቴን መስቀሉ ላይ ወፍ አለች አይደል? እንደዚህ ወደ ታች አለች። ወፏ ጋር ደግሞ ምን አለ? እንቁላል ነገር የለም አለ? የለም። ያቺ ወፏ ሰጎን ናት። እንቁላሉ የሰጎን እንቁላል ነው። በወርቅም ሊሰራ ይችላል። ራሱ የሰጎን እንቁላል ከተገኘም ተገዝቶ ሊመጣ ይችላል። ግን የሚሰራው የሰጎን እንቁላል ተብሎ ነው። በር ላይ እንደቆምን ቀጥታ የመጀመሪያ መስቀሉን አይተን መስቀሉ ላይ ማን እንዳለ እናስባለን። በሉ ንገሩ ሁላችሁም። ክርስቶስ ተሰቅሎ ጥልንግሎ ሕይወትን እንደሰጠን እናስባለን። ሰጎንና የሰጎን እንቁላል ለምን ተደረገ? በጀርባዋ ዞራ አይደለም ሰጎኗ የምትሰራው። ወደ እንቁላሏ እያየች ነው። ለምን እንዲያሆነ ብላችሁ ስትጠይቁኝ ደግሞ ምንድነው የምመልስላችሁ? እኔ ያቺ ሰጎን እንቁላሏን ማጥናት ትችላላችሁ። እንቁላል ከጣለች ጊዜ ጀምሮ እንቁላሏን ትክ ብላ ታየዋለች። ሌትም ቀንም ምግብ ልትፈልግ ስትሄድ ወንድዮ ተተክቶ ነው። ሰውዬ ልለው ነበረ። ወንድዮ ሰጎን ተተክቶ ነው። ትታው ከሄደች ዝም ብላ መድረቁ ነው ማለት ነው። ሰምታችኋል? በዓይኗ እያየች እንዳይደርቅ እንዳይበላሽባት እንዲፈለፈል እስከ 40 ቀን ድረስ ትጠብቀዋለች። ሰጎን የመንፈስ ቅዱስ ምሳሌ ነው። የእግዚአብሔር ምሳሌ ነው። እንቁላል የኛ ምሳሌ ነው። ውስጥ ያለው ጫጩት የሚመናን ምሳሌ ነው። የእንቁላሉ ልብስ የኃጢአት ምሳሌ ነው። ትቶት ዘወር ካለ ደርቆ የእንቁላሉ ቅርፊት ጫጩቱን እንደሚገለው እግዚአብሔር ምሕረቱ ከኛ ከተለየ ኃጢአት ምን ያደርገናል? ለዲያብሎስ ያስረክበናል፣ ባሪያ ያደርገናል ማለት ነው። ስለዚህ ምን ማለት ነው? በር ላይ ቆመን ከኃጢአት ለለየን ለእግዚአብሔር አባታችን ሆይ ማረን ብለን መሰቀሉን አስበን እንገባለን። አስበን እንድንገባ መድኃኔዓለም ይርዳን። ከኃጢአት ለለያችሁ፣ ከኃጢአት ላነጻችሁ፣ ሞተ ሥጋ ላጠፋላችሁ፣ መንግሥተ ሰማያትን ላወረሳችሁ፣ የዘላለም ልጅነትን ለሰጣችሁ ለእግዚአብሔር አቡነ ዘበሰማያት ደግማችሁ ግቡ ማለት ነው። በር ላይ ስትገቡ ከዚህ በኋላ አባታችን ሆይ ሳትሉ እንዳትገቡ ቤተ ክርስቲያን። ሰምታችሁኛል? ሌላው በሌላ አነጋገር ምን ተብሎ ይተረጎማል መሰላችሁ? ያቺ ሰጎን እንቁላሉን እያየች እንደምትኖር ክርስቲያኖች ፈጣሪያቸውን እያሰቡ ይኖራሉ ማለት ነው። እስኪ በሉ ክርስቲያኖች በሉ። ማንን እያሰቡ ይኖራሉ? በሉ እንጂ ሁሉ ጊዜ ማንን ማሰብ? ዛይእቲ ስብሐት ፍቅር ኢታሴስል እግዚአብሔር። ከእግዚአብሔር የማትለይ ፍቅር ምንድናት? መስቀልን ማሰብ። መስቀልን ማሰብ ምንድነው? በመስቀል ላይ የተሰቀለውን ክርስቶስን ማሰብ ነው። ሌላ ምን ይሆናል? በመስቀል ላይ የተሰቀለውን ክርስቶስን ማሰብስ ምንድነው? ማን አለ እዚያ ጋር ስትለኝ እናቱ እያለቀሰች ለምልጃ ስትቆምልህ ታገኛለህ። ድንግል ማርያምን የሰጠን አምላክ የተመሰገነ ይሁን። ሌላው ቀርቶ ወላዲት አምላክ ባትታገስ እንኳን ሐዋርያት ሊበተኑ ይችሉ ነበር። ለምን አትሉ? እስኪ ለምን በሉ። ለምን በሉ እንጂ ስጋውን ለሰጣቸው ለሐዋርያት አንድ ሐዋርያ ሳይከተለው ሲሄድ እመቤታችን አታዝንም ነበር? ምን አለች መሰላችሁ? እመቤታችን ክርስቶስ የተሰቀለ ቀን ዮሐንስን መጥቶ ቀራንዮ ይዟት ሊሄድ ሲል ከልጅ ጋር ያለው ማን ነው አለች። እየሰማችሁ ነው? ጴጥሮስ አብሮት ሄዷል አለች። ኧረ ጴጥሮስማ 3 ጊዜ አላውቀውም ብሎ ሄዷል አሏት። እየሰማችሁ ነው? እሺ ያዕቆብ አለ አሏት። እሱማ ወንድሙ ነው ተብሎ የጌታ ወንድም ተብሎ ስለሚጠራ አብሮ ስላደገ አስቀድሞ ነው የሸሸ አሏት።
እሺ ማቴዎስ አለ አለች። እሱማ ቀድሞ የመንግስት ግብር አስገባሪ ስለነበር አሁን መንግስት ይፈልገኛል ብሎ አስቀድሞ ነው የሸሸ አሏት። እሺ ሌሎቹስ ልብሳቸውን እየጣሉ ሸሽተዋል፣ ማንም አብሮት የለም አሏት። ከዛ ምን አለች መሰላችሁ? ጴጥሮስ ስጋውን ቆርሶ ለሰጠህ፣ ደሙን አፍስሶ ለሰጠህ፣ የሐዋርያት ራስ ላደረገ ለክርስቶስ ክህደት ነው ወይ መልሱ? ለምን ልጄን ካድከው ብላ ድንግል ማርያም አልቅሳለች። የዛን ጊዜ ቅዱስ ዮሐንስ ምን እንዳላት ታውቃላችሁ? ቅዱስ ዮሐንስ ወንጌላዊ እመቤቴ እሱ ያንን በተናገረ ጊዜ አልክድህም ባለው ጊዜ 3 ጊዜ ትክደኛለህ ብሎ ነግሮት ነበረ። ይሄ ብቻ ሳይሆን ጴጥሮስ ንስሐ ለሚገቡ ሰዎች አብነት ነው አላት። አይገርማችሁም? ንስሐ ለሚገቡ በሉ ሰዎች ምንድን ነው አላት? አብነት ነው። ያ ማለት ምን ማለት መሰላችሁ? ክርስቶስ በኃጢአት ለሚሰናከሉ ሰዎች ፈጣሪያቸውን ክደው ለሄዱ ሰዎች ሲመለሱ እግዚአብሔር እንደሚምራቸው አብነት ነው። ይልቁንስ የሐዋርያት ራስ መጥቶ የሐዋርያት አለቃ ሲሆን የልጅሽን ቸርነት አድንቂው ብሎ ድንግል ማርያምን ወደ ቀራንዮ ይዟት ሄዷል። ስለዚህ የእግዚአብሔር ትዕግስቱ የድንግል ማርያም ትዕግስቷ እነ ቅዱስ ጴጥሮስን ለምን አብቅቷቸዋል? ለርዕሰ ሐዋርያትነት። እነሱን ለርዕሰ ሐዋርያትነት ያበቃ እኛንም ለንስሐ ያብቃን፣ ለንስሐ ያብቃን። ሰማይ ምድር ውሃ ድንጋይ እሳት ነፋስ ማንን ሰማ? በሉ እግዚአብሔርን በሉ። እና እኛስ በሉ እጃችሁን አውጡ ሁላችሁም። ከዛሬ ጀምሮ በሉ ሁላችሁም እግዚአብሔርን እሰማዋለሁ። አሰሙትም? መቼ ትሰሙት? ነገ? አሁን በሉ። መቼ ትሰሙት? እግዚአብሔር ይስጥልኝ ይኸውላችሁ የዕለት እንጀራችንን ስጠን ዛሬ ብሏል። እሺ የዕለት እንጀራ የእግዚአብሔር ምሕረት ነው። መልሱ እኮ ይሄ ሲበሉ የዕለት እንጀራ በሉ የማን ምሕረት ነው? ንገሩኛ። የእግዚአብሔር ምሕረት ደግሞ ፈቃዱን ለሚሰሩ ነው። በሉ የእግዚአብሔር ምሕረት ምኑን ለሚሰሩ ነው? ተነሱ። የመጨረሻ ስለሆነ ተነሱ። ቀልድ የለም። የተጣላችሁት ሰው አለ የለም? አለ የለም? አውጡ እጃችሁን ሁላችሁም አውጡ። ከገሌ ጋር ታረቁ። ኧረ አይሆንም በሉ እንጂ ኧረ አይሆንም በሉ። ትታረቃላችሁ እንዲህ አለበል ኧረ ይባል አይሆንም። ስንት ዓመት መሰለ የተሸከምኩት። እግዚአብሔር እኛን ስንት ዓመት ነው የተሸከመን? ስንት ዓመት የተሸከመን? እድሜ ልካችንን ተሸከመን እኮ። ስለዚህ ምን ማለት ነው? ለተጣላሁት ሰው በሉ ሁላችሁም በሉ እንጂ ምሕረት አድርጌያለሁ። የዕለት እንጀራ የማን ምሕረት ነው? በሉ ንገሩኝ። ዛሬ እግዚአብሔር እንጀራ ይስጣችሁ አይስጣችሁ? በሉ በደንብ። እግዚአብሔር እንጀራው ምንድነው? ምሕረት በሉ። ምሕረት ከሆነ የእግዚአብሔርን ምሕረት ለማግኘት እኛ ምን ማለት አለብን? መማር በሉ እንጂ። ስለዚህ ምራችኋል አልማራችሁም? ሁላችሁም እልል ብላችሁ እግዚአብሔርን ታርቄያለሁ ብላችሁ እልል ብላችሁ አመስግኑት። በቃ አሁን እግዚአብሔርም ደስ ይለዋል፣ ሁሉም ደስ ይለዋል። ክፉ ሰው ስታገኙ አትጣሉት፣ እሺ በሉ። አልቅሱለት እንጂ እሺ በሉ። ለምን ከተባለ ክፉ ሰው በሽታ ይዞታል። ምን? ጥላቻ የሚባል በሽታ ማለት። አንተ ደግሞ ክፉ ከሆንክ በሽታ ስለያዘ ባህሪህን አርም ይላል። ስለዚህ የዘላለም ንጉሥ ማን ነው? የዘላለም ምሕረት ያደረገልን አምላክ ስሙ የተመሰገነ ይሁን። ታርቃችኋል? እርቅ ምንድነው? በሉ ትቶ በሉ። ለማን ብሎ መተው? ለማን ብሎ መተው? ስለዚህ ገሌን በድሎኛል እንዳትሉ። እናንተ ገሌ በድሎኛል ካላችሁ እግዚአብሔርም በዚህ ቀን በድለሻል ይላል ማለት ነው። ትተን ከታረቅን እግዚአብሔር ይተውልናል። የተወልን አምላክ ስሙ የተመሰገነ ይሁን። ኧረ እግዚኦ ማረነ ክርስቶስ። የኔ ያህል ሰዓት እቆያለሁ ብዬ አላሰብኩም። ይቅርታ አድርጉልኝ። ወስብሐት ለእግዚአብሔር። ይቆየን።